ሰላም ፋሚሊ እንዴት ናችሁ? ዛሬ ደግሞ ስለ ብሎኬት አንዳንድ ነገር እናያለን። ብሎኬት የሚመረትበት ቦታ ሄደን ስለ ብሎኬት እንዴት ነው የሚመረተው፣ ዋጋው ስንት ነው፣ ያዋጣል ወይ፣ እንደ ንግድስ ብንጀምረው የሚያዋጣ ነገር ነው እንደሚለውን ስለ ብሎኬት ዲቴል ሂደን እናያለን። አብራችሁኝ ቆዩ። ቪዲዮውን ሰብስክራይብ በማድረግ ጀምሩት። ይመቻችሁ። ሌትስ ጎ። እንግዲህ ፋሚሊ ደረጃውን እኔ ወርደዋለሁ፣ እናንተ ቪዲዮውን ሰብስክራይብ በማድረግ ጀምሩ። ወርደናል። አሁን ቀጥታ ወደ ብሎኬት ለመጠየቅ እንሄዳለን። ይመቻችሁ። ሌትስ ጎ። እንግዲህ ብሎኬት ለመጠየቅ እየሄድን ነው። አሁን ዙም አድርጌ የማሳያችሁ ከጀርባ ሁኜ ነው። ከፊት ለፊት ሂጄ አሳያችኋለሁኝ። ብሎኬት ለማየት ይሄድ ነው ከመሪ 40/60 ኮንዶሚኒየም ጀርባ ወደ 72 መንገድ መሄጃ እንዳለ ከጀርባ የብሎኬት ማምረቻ ፋብሪካዎች አሉ። አሁን ዲቴል ቀጥታ ሂጄ ልጠይቃቸው። በጀርባ እንዳለ የብሎኬት ማምረቻ ፋብሪካዎች ናቸው ያሉት። እንደምታዩቸው እንግዲህ እነዚህ ቆየት ያሉ ናቸው፣ የተሰሩ ናቸው፣ የደረቁ ማለት ነው። ከዛ እነዚህ ደግሞ አዲስ ናቸው፣ አሁን የወጡ ትኩስ ናቸው። እንደምታዩቸው ይህንን ይመስላሉ። ወደፊት ዲቴል ሂጄ ዋጋም እጠይቃለሁኝ ያለውን ነገር። መጀመሪያ ብሎኬቶቹን ላሳያችሁ ብዬ ነው ምን ያህል እንደሚሰሩ ጋይስ። በነገራችን ላይ በብሎኬት ስራ ቢዝነስ ላይ መሰማራት የምትፈልጉ ሰዎች ካላችሁ ከሌላችሁም እንድታስቡበት በጣም ሀሪፍ ስራ ነው። ያው ሰው ህንፃ መስራቱ አይቀርም፣ ግዴታ ነው። ቤት ለመስራት ብሎኬት አስፈላጊ ነው። ቤት ደግሞ ግዴታ ይሰራል፣ ህንፃም ይሰራል። ስለዚህ በጣም አሪፍ የስራ መስክ ነው። እንደምታዩት በጣም እንደጠየኳቸው በጣም ስራ ላይ ናቸው፣ ውጥረት ላይ ናቸው። የሚሰራውም ደግሞ ከቀይ አፈር ይሰራል። ከቀይ አፈር አልኩኝ፣ ቀይ የሆነ አንኳር ድንጋ ነገር መሰለኝ። ይሄ ደግሞ እንደዛ አይነት ማለት ነው፣ ድንጋ ነገር ነው መሰለኝ፣ የሚመጣ ነገር ነው። ብቻ ዲቴል መግባት ከፈለጋችሁ በደንብ ማጣራት ትችላላችሁ። እንደምታዩት ቀይ ድንጋ አለ፣ ከዛ ዝጋ ነጭ አለ። ይሄ ተቦክቶ ነው። እንዴት እንደሚቦካ ደግሞ እስቲ ሂጄ ላሳያችሁ። እንደምታዩት ይኸው ይህንን እያቦኩ ነው የሚሰሩት ጋይስ። ይኸው እዚህ ጋር ይህንን እያቦኩ ነው የሚሰሩት። ይኸው እዚህ ጋር እንደምታዩት ማለት ነው ይቦካል። እስቲ ሂጄ ዲቴል እንየው። እንደዚህ ይቦካና ካቦኩት በኋላ እቺ ናት እንግዲህ ማሽኗ፣ ትንሿ ማሽን። አንድ ሰው ማለት በጣም በአነስተኛ በጀት መጀመር የሚችል ነገር ነው። እንደምታዩት እቺን ማሽን ገዝታችሁ መጀመር ትችላላችሁ፣ እንደ ሀሳብ ማለት ነው። በጣም አሪፍ ስራ ነው። እንግዲህ እንደምታዩት እዚህ ውስጥ ነው ይመስለኛል የሚወጣው ብሎኬቱ። አሁን እየተቦካ ነው። ከዛ በኋላ እዚህ ውስጥ ይገባል። አስገቡት። እዚህ ውስጥ ይገባል። ይሄ የተቦካው እዚህ ውስጥ ከገባ በኋላ የማሽኑ እንደዚህ በደንብ እንትን ይባላል። ትንሽ የጉልበት ስራ አለው ይመስለኛል። ከዛ እንደምታዩት ነው ጋይስ ይወጣል ማለት ነው። እንደዚህ በደንብ ውስጥ አስገብተው ካሹት በኋላ እንደዚሁ ነው ይወጣል ብሎኬቱ። እንደምታዩት ጋይስ በዚህ መልኩ ነው የሚሰራው። እንደምታዩት እነዚህ ሁሉ የተሰሩት በዚህ መልኩ ነው። ትንሽ አድካሚ ይመስላል፣ ነገር ግን ሀሪፍ ስራ ነው። እንደምታዩት በጣም እንደጠየኳቸው እንደነገሩኝ ከሆነ እንደምታዩት በሙሉ እነዚህ ትዕዛዞች ናቸው፣ የሚሄዱ ናቸው እንዳለ እና ዋጋቸው ደግሞ በጣም ፊክስድ ነው። ዋጋቸውን በደንብ ጠይቃለሁኝ። መጀመሪያ ላሳያችሁ ብዬ ነው። እንደምታዩት እና ደግሞ በጣም እንደዚህም የሚሰሩ አሉ። በጣም ከፍተኛ በጀት በጅተው፣ ይሄ በጣም ትልቁ ነው። በዚህ ደግሞ ስታመርቱ በጣም እጥፍ ይሆናል። ያቺ ትንሿ ናት። ይሄ ተዘግቷል ይመስለኛል። ተዘግቷል። ገብቼ ላሳያችሁ ፈልጌ ነበር፣ ዝግ ነው። እንደምታዩት ከጀርባ እንዳለ ብሎኬት ብቻ ነው ያለው። ቤት መስራት ለምትፈልጉ ሰዎች መሪ 40/60 አካባቢ የብሎኬት ፋብሪካ አለ። እዛ አካባቢ መግዛት የምትፈልጉ ወይም ደግሞ ዋጋውን ማወቅ፣ አሁን ያለበትን ዲቴል ዋጋ ማወቅ የምትፈልጉ ካላችሁ አሁን ቀጥሎ የሚሄድበት የብሎኬት ፋብሪካ ላይ ያለውን ዋጋ ጠይቄ እነግራችኋለሁኝ። እንዴት እንደሆነ አብራችሁኝ ቆዩ። ሰብስክራይብ እያደረጋችሁ ፋሚሊ ሆኑ። እንግዲህ እንደምታዩት ነው። ብሎኬት ብቻ ነው ያለው። በነገራችን ላይ ብሎኬት ስራ ላይ ብትሰማሩ ብትከስሩ እንኳን ቤት ትሰሩበታላችሁ ጋይስ። የሆነ እኔ ለራሱ እያሰብኩበት ነው። ለምን እንደሆነ ታውቃላችሁ? ብትከስሩ ቤት ትሰሩበታላችሁ። ቤት አይጣል
ከስራችሁ አትከስሩም። ቤት መስራት ትችላላችሁ ለራሳችሁ ብዬ ነው የማስበው። እንግዲህ እንዲህ ወድቄ ነበር ጋይስ ያንሸራትታል እውነት። እንግዲህ አሁን ደግሞ ሌላ የብሎኬት ፋብሪካ አግኝተናል። እንደምታዩት አዳዲስ ትኩስ የሆኑ ብሎኬቶችን ነው ዛሬ ነው አሁን ነው እያወጡ ያሉት። እንግዲህ ዋጋውንም እንጠይቃለን ማለት ነው። ዋጋውን እንጠይቃለን። እንደምታዩት ትኩስ ናቸው። ይሄ ባለ ስንት እንደሆነ ዲቴል ልጁን ይዤ እጠይቃለሁኝ። እንደምታዩት ትኩስ ናቸው። አሁን ነው የተሰሩት። በጣም ትእዛዝ አለ ማለት ነው። እንደምታዩት ያቸው አሁን ነው የተሰሩት። እንግዲህ ይሄ ባለ 20 ነው። ባለ 20 ስንት ብር ነው? 42 ብር ነው። አንዱ ባለ 20 42 ብር ነው ጋይስ። በብዛት ሲሆን ደግሞ የ3 ብር ቅናሽ እንዳለው ነው እየነገረኝ ያለው። ባለ 20 ስንት ነው? 42 ብር። ኔክስት ደግሞ ባለ 10 ላሳየህ እያለኝ ነው። ይህ ደግሞ ባለ 10 ይባላል። ባለ 10 ደግሞ ስንት ነው? 28 ብር። ባለ 10 28 ብር ነው ጋይስ። ከብዛት ሲሆን የ3 ብር ቅናሽ አለው ነው የሚለኝ። ከ100 በላይ ሲገዛ የ3 ብር ቅናሽ እንዳለው እየነገረኝ ነው ያለው። እዚህ ከመጣችሁ ዲስካውንት አላቸው። ኔክስት ደግሞ ባለ 15ቱን እንዲያሳየኝ እየጠየቅኩት ነው። እዚህ ጋር ባለ 20ውን ነው ያየሁት። እንግዲህ አሁን ደግሞ ባለ 15ቱን ልናይ እየሄድን ነው። ባለ 15ቱ ደግሞ ጋይስ ይህንን ይመስላል። ባለ 15ቱ ደግሞ 32 ብር ነው። 32 ብር ነው አንዱ። እንግዲህ ፋሚሊ የብሎኬት ዋጋ እንዳያችሁት ነው። እንግዲህ ፋሚሊ ባለ 20ው ደግሞ 42 ብር ነው። ቤትን መስራት የምትፈልጉ በጣም ከመሪ 40/60 ዝቅ ብሎ ወደ 72 መንገድ መሄጃ ጋር የብሎኬት ፋብሪካ አለ። እዛ መታችሁ መግዛት ትችላላችሁ። ዋጋቸው ፊክስድ ነው ብዬ አስባለሁኝ። እንግዲህ ቤት መስራት የምትፈልጉም ዋጋውን በዙ እንድታውቁት ያህል ነው። ቀጥተኛ ዋጋውን የጠየኳቸውን ብዛት ሲሆን ደግሞ ይቀንሳል ብለዋል። እንግዲህ ይህንን ይመስላል። አካውንታችንን ሰብስክራይብ ያድርጉ። ይመቻችሁ።